ትንሽ የከበደህ ነገር ካለ ለምሳሌ ሂሳብ ከከበደ ቶ ንግድ ገብተህ ትንሽ ከከበደ ቶ የሆነ ነገር ጀምረህ ትንሽ ከከበደ ቶ ለምን ያንተ ተፈጥሮ አይደለም የሚል አስተሳሰብ ማለት ነው። ይሄ አስተሳሰብ ብዙ ሰው ላይ አስተውላችሁ አታውቁም? ራሳችሁም ላይ መድከም፣ መልፋት፣ መጣር ምን ያሳያል? ታለንት እንደሌለን ያሳያል፣ ተሰጥኦ እንደሌለን ያሳያል። ከቅድም ካልነው ጋር አብሮ መሄድ ነው። ስለዚህ መልፋት፣ መጣር አያስፈልግም ወደሚል ኮንክሉዥን ላይ ይደርሳሉ ማለት ነው። ፊክስድ ማይንድ ሴት ለሰነፍ ሰው ብቻ አይደለም። በጣም ጎበዝ ሆኖ ትልቅ ደረጃ የደረሱ ምናልባትም በጣም ትልቅ እንደዚህ ይሄ ስኬታማ ሰው ብለን የምንጠራቸው ሰዎች ውስጥም የፊክስድ ማይንድ ሴት ባህሪዎች ሊኖሩ ይችላሉ። አንድ ሰው ሙሉ አቅሙን ካልተጠቀመ፣ በራሱ ያለው መተማመን ዝቅ ካለ፣ ኦፖርቹኒቲን መጠቀም ካልቻለ፣ ስትረስ ውስጥ ከሆነ ቢሳካለትም አልተሳካለትም። ሰላም እንዴት ቆያችሁ? ዶክተር ቢላል ሽኩር ነኝ። የባለፈው ሴሽናችን ላይ ስለ አእምሮና አንጎል በተወሰነ መልኩ ለማየት ሞክረናል። የአእምሮንም የአንጎልንም ድንቅ ነገሮችን በተወሰነ መልኩ ለማንሳት ሞክረናል። በዚህኛው ሴሽናችን ስለ ማይንድ ሴት በተለይ ደግሞ ስለ ፊክስድ ማይንድ ሴት ስለተገደበ የአእምሮ ውቅር በዝርዝር እናያለን። ዝግጁ ናችሁ ብዬ ተስፋ አደርጋለሁ። ዛሬ እንግዲህ ባልተለመደ መልኩ እዚህ ፕሮግራም ላይ በአክቲቪቲ ነው የምንጀምረው። ኤክሰርሳይዝ ነው የምንሰራው፣ ቀለል ያለች ኤክሰርሳይዝ። እንግዲህ ይሄን ኤክሰርሳይዝ በጋራ እንሰራና መጨረሻ ላይ ውጤቱን ለራሳችን እንይዘዋለን ማለት ነው። ወደ 8 አካባቢ ጥያቄዎች አሉ። ፈተና አይደለም እንዳትፈሩ። ወደ 8 አካባቢ ጥያቄዎች አሉ። እነዚህን ጥያቄዎች ላይ ያለንን ነገር እውነት ከሆነ እውነት፣ ካልሆነ ሐሰት ብለን እናልፋቸዋለን ማለት ነው። አንድ ብዬ ልጀምር ነው። እንግዲህ ስክሪፕቶም ከያዛችሁ ወይም ስልካችሁም ላይ ከሆነ እነዚህን ጥያቄዎች እያያዛችሁ በኋላ ስለምንፈልጋቸው ወይም ለእናንተ ስለሚያስፈልጋችሁ እንሄዳለን ማለት ነው። የመጀመሪያው የሚሆነው ጥያቄ መጀመሪያ በእንግሊዝኛ ያነብና ከዛ በአማርኛ ተረጉማለሁ። የመጀመሪያው ጥያቄ Your intelligence is something very basic about you that you cannot change very much. ምንድነው ትርጓሜው? ኢንተለጀንስህ ወይም ኢንተለጀንስስ ወይም ብልህነትሽ is something very basic መሰረታዊ ነገር ነውና that you can't change very much ብዙም ልትለውጠው ወይም ልትለውጪው አትችይም። ግልጽ ነው። ስለዚህ የመጀመሪያውን እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት። ስለ ራሳችን ጠቅላላ እውቀት አይደለም፣ ስለ ሌላ ሰው አይደለም። እኔ እያልን እንመልስ ማለት ነው። ወደ ሁለተኛው ጥያቄ ስንሄድ you can learn new things but you can't really change how intelligent you are. አዲስ ነገር መማር ትችላለህ ወይም ትችያለሽ but you cannot really change how intelligent you are. ምን ያህል ብልህ መሆንህን ግን መለወጥ አትችልም። አዲስ ነገር መማር እንችላለን ግን ደግሞ ብልህነታችንን መለወጥ አንችልም። እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት። ሶስተኛ no matter how much intelligence you have you can always change it quite a bit. ምንም ያህል ብልህነት ቢኖርህም ሁልጊዜም ቢሆን ያንን ብልህነት መለወጥ ትችላለህ ወይም ትችያለሽ። ግልጽ ነው አይደል? ሶስተኛ ይሄ ነው። አራተኛ you can always substantially change how intelligent you are. ምን ጊዜም ቢሆን ብልህነትህን በደንብ መለወጥ ይቻላል። ትንሽ ብቻ ሳይሆን substantially በደንብ መለወጥ ይቻላል። እውነት ከሆነ እውነት፣ ሐሰት ከሆነ ሐሰት። አምስተኛው you are a certain kind of person and there is not much that can be done to really change that. አንተ ወይም አንቺ የሆነ አይነት ስብዕና ያለህ ግለሰብ ነህ። ስለዚህ ያንን ማንነት ለመለወጥ ምንም ማድረግ አይቻልም። ብዙ ማድረግ የምንችለው ነገር የለም። ሪሊ ለመለወጥ ያንን ነገር ብዙ ማድረግ አንችልም። ይሄ አምስተኛው ጥያቄ። ስድስተኛው no matter what kind of person you are you can always change substantially. ምንም አይነት ግለሰብ ብትሆን፣ ምንም አይነት ስብዕና ያለ ሰው ብትሆንም you can always change substantially. ሁልጊዜም ቢሆን በደንብ ራስህን መለወጥ ትችላለህ ማለት ነው።
6 ሁለት ነው ይቀር ልንጨርስ ነው። ሰባተኛ you can do things differently but the important part of who you are not really be changed. you can do things differently ስራዎችን differently መስራት ትችላለህ። ለወጥ አድርገህ በተለየ መልኩ የመስራት አቅም አለ፣ መስራት ትችላለህ። ነገር ግን ያንተ ኢምፖርታንት የሆነው ወሳኝ የሆነው ማንነትህ ግን መለወጥ አይችልም ወይም ልትለውጠው አትችልም። እውነት ወይም ሐሰት። የመጨረሻው the last but not the least, you can always change basic things about the kind of person you are. ምን ጊዜም ቢሆን ያንተን መሰረታዊ ነገሮችን መለወጥ ትችላለህ። መሰረታዊ ማንነቶችህንም መሰረታዊ ነገሮችህንም ጭምር መለወጥ ትችላለህ ይላል። ስለዚህ እነዚህን 8 ጥያቄዎች እንደ ቴስት ሳይሆን ራሳችንን ለማወቅ እንዲጠቅሙን አድርገን እንድናያቸው ነው። ስለዚህ የትኞቹን እውነት አላችሁ? ብዙ ጊዜ የተገደበ የአእምሮ ውቅር ያላቸው ሰዎች እንዳትፈሩ። እንግዲህ የተገደበ የአእምሮ ውቅር ነው ያለኝ ምናምን ያልተገደበ ደግሞ አለኝ ብላችሁ እንዳትኩራሩ። ለምን አንዱ ወደ አንዱ መቀየር ይችላል። ምንም ችግር ያለው ነገር አይደለም ማለት ነው። መቀየር መቼም ስለ ያልተገደበ የአእምሮ ውቅር እያወራን አንፈራም። ለምን መቀየር ይቻላል የሚል አስተሳሰብ ስላለን ማለት ነው። ስለዚህ አንደኛውን ጥያቄ፣ ሁለተኛውን ጥያቄ፣ አምስተኛውን ጥያቄና ሰባተኛውን ጥያቄ እውነት ያልን ካለን ፕሮባብሊ የተገደበ የአእምሮ ውቅር ነው ያለን ልንል እንችላለን። ሶስተኛውን፣ አራተኛውን፣ ስድስተኛውንና ስምንተኛውን ግን እውነት ያለን ሰዎች ያልተገደበ የአእምሮ ውቅር ወይም ግሮዝ ማይንድ ሴት ሊኖረን ይችላል። ፕሮባብሊ በእነዚህ ጥያቄዎች ብቻ ስለማይሆን ብዙ ጥያቄ ነው ያለው። የተለያዩ ጥያቄዎች አሉ። ይሄን ከሆነ የወሰድኩት ነው፣ ግን በጣም ብዙ አይነት ጥያቄዎች አሉ። ስለዚህ የተለያዩ ጥያቄዎችን አውርዳችሁ መስራት ትችላላችሁ። ስለዚህ ዞሮ አንድ መርሳት የሌለብን ነገር ለሆነ ነገር የተገደበ የአእምሮ ውቅር ኖሮንም በሌላ ነገር ያልተገደበ ሊኖረን ይችላል። በሆነው ሲቹዌሽን አሁን በጠየቅኳችሁ ያልተገደበ የአእምሮ ውቅር ኖሮን ደግሞ በሌላ መልኩ ደግሞ የተገደበ የአእምሮ ውቅር ሊኖረን ይችላል። ሁለቱም አብሮ ሊኖረን ይችላል፣ የተገደበም ያልተገደበ። አንዱ ግን ብዙ ጊዜ ዶሚኔት ያደርጋል፣ የተገደበው ወይም ያልተገደበው የአእምሮ ውቅር። ስለዚህ የትኛው መጣ እናንተ ጋር ውጤቱን ስታዩ? የተገደበው አመዘነ፣ ያልተገደበው አመዘነ? ሁሉም ላይሆን ይችላል። የትኛው አመዘነ? ስለዚህ ዞሮ አንድም ጥያቄ የተገደበ የአእምሮ ውቅር ላይ ከመጣብን ስራ ያስፈልገናል። ግሮዝ ማይንድ ሴትም ቢኖረን ያልተገደበም ሁሉም ቢሆን ስራ ያስፈልገንም ማለት አይደለም። ይሄን እንደመነሻ ከያዝን በኋላ እንግዲህ ዲስከስ አድርጉበት። ስለተገደበና ያልተገደበ አእምሮ ውቅር ከጓደኞቻችሁ ቤታችሁ ጋር በደንብ ዲቤት አድርጉበት፣ ዲስከስ አድርጉበት። እስኪ ሁለቱን ልዩነቶች በመሰረታዊነት በዝርዝር እናያቸው። በተለይ የተገደበ የአእምሮ ውቅር ላይ ፎከስ እናደርጋለን በዚህ ሴሽን። የተገደበ የአእምሮ ውቅር ያላቸው ሰዎች፣ ፊክስድ ማይንድ ሴት ያላቸው ሰዎች ምን ብሎ ያምናሉ መሰላችሁ? ቅድም ለማንሳት እንደሞከርኩት ብልህነት፣ ታለንት የሚባለው ነገር ወይም ተሰጥኦ የሚባለው ነገር፣ ብልህነት የሚባለው ነገር በተፈጥሮ ብቻ የሚገኝ ነው። ይሄ ኢምፕሊኬሽን አለው። አሁን ይሄን ማለት ዝም ብለን የምናልፈው ነገር አይደለም። ሰው ብልህ የሚሆነው ወይም ደግሞ የሆነ ታለንት የሚኖረው የሆነ ነገር በደንብ መስራት የሚችለው በተፈጥሮ ሲወለድ በተሰጠው ብቻ ነው ሲል ምን እያለ ነው ማለት ነው? መድከም፣ መልፋት ምናምን ቶሎ ማንችለውን ነገር ደጋግመን በመስራት ጥረን ለማምጣት መሞከር ብዙም ፋይዳ የለው። የሆነ ነገር አለ፣ እዛ ላይ ብቻ ጠንክረህ መስራት ነው። እዛ ላይ ጠንክረህ መስራት አይደለም፣ እዛ ላይ ብቻ ትኩረት አድርገህ መስራት። ሌላው ነገር ትንሽ የከበደህ ነገር ካለ፣ ለምሳሌ ሂሳብ ከከበደ ቶ፣ ንግድ ገብተህ ትንሽ ከከበደ ቶ፣ የሆነ ነገር ጀምረህ ትንሽ ከከበደ ቶ። ለምን? ያንተ ተፈጥሮ አይደለም የሚል አስተሳሰብ ማለት ነው። ይሄ አስተሳሰብ ብዙ ሰው ላይ አስተውላችሁ አታውቁም? ራሳችሁም ላይ። በተቃራኒው ግን ግሮዝ ማይንድ ሴት ያላቸው ሰዎች ግን ምን ብለው ያስባሉ? ብልህነትም ይሁን ታለንት፣ ተሰጥኦ ዳይናሚክ ነው፣ የሚለዋወጥ ነው፣ ማደግ የሚችል ነው፣ ካልተጠቀምንበት ደግሞ ልናጣው የምንችል ነገር ነው ብለው ያስባሉ። እሱ ላይ በጥልቀት አልሄድበትም።
ሁለተኛው የተገደበ የአእምሮ ውቅር ያላቸው ሰዎች የሚሉት ምንድነው? to thrive is to have no talent። መድከም፣ መልፋት፣ መጣር ምን ያሳያል? ታለንት እንደሌለን ያሳያል፣ ተሰጥኦ እንደሌለን ያሳያል። ከቅድም ካልነው ጋር አብሮ መሄድ ነው። ስለዚህ መልፋት፣ መጣር አያስፈልግም ወደሚል ኮንክሉዥን ላይ ይደርሳሉ ማለት ነው። ሌላው የተገደበ የአእምሮ ውቅር ያላቸው ሰዎች they really dislike criticism or feedback። ለምን ይመስላችኋል? የሆነ አስተያየት ብትሰጧቸው ይሄን አሻሽል፣ እቺ ነገር መሻሻል አለባት፣ ወይም ይሄን ነገር በዚህ ብታደርገው፣ ወይም ደግሞ እቺ ጥሩ አልሰራሃትም እንዲህ ብታረግ ብትሉ ለነሱ ከባድ ኬዎስ ነው የሚፈጥርባቸው ላይፋቸው ላይ። ይጠላሉ any type of criticism ወይም ክሪቲሲዝም ምንድነው የሚባለው በአማርኛ? ኮንስትራክቲቭ ክሪቲሲዝም ይባላል አይደል? ገንቢ ሐሳብ ሲሰጧቸው ትችት አይደል? በአማርኛ ትችት ገንቢም ቢሆን ትችት ብሰጧቸው ይጠላሉ። እሱ ለምን ይመስላችሁ? እናንተ ስተቿቸው ማንነታቸውን እንደነቀነቃችሁ ነው የሚያስቡት። ምክንያቱም ይሄ ነገር የኔ ነው የተሰጠኝ ነው ብሎ ካሰቡ somebody ይሄ ነገር ይስተካከል ስትል ጉዳዩ ይስተካከል ሳይሆን አንተ ተስተካከል ተበላሽተሃል እያልካቸው፣ ያ ደግሞ ይስተካከላል ብሎ አያምኑም። ስለዚህ ጭንቀት ውስጥ ነው የሚገቡት። ስለዚህ የሚሰጣቸውን ግብአት ፊድባክ ወይም ደግሞ ሂስ መስማትም አይፈልጉም። ከሰሙም በጣም ዲፕረስድ ሆነው ነው የሚውሉት፣ ደብሯቸው ነው የሚውሉት። ምክንያቱም ማንነታቸውን እንደነካባቸው ነው የሚቆጥሩት። ሌላው ሰንበዲ ሲሳካለት ሲያይ፣ ስኬት ሌላ ሰው ሲሳካለት ሲያይ ይፈራሉ፣ ይደነግጣሉ፣ ትሬትንድ ይሆናሉ። ትንሽም ቅናት ቢጤም ነገር የመያዝ እድላቸው ሰፊ ነው። ለምን? በቃ ጊፍትድ ነው ብሎ ነው የሚያስቡት። እሱ በጥረቱ ምናምን አገኘ ሳይሆን በቃ ይሄ ታድሎ በቃ የተሰጠው ነገር ነው ሙሉ በሙሉ ብሎ ስለሚያስቡ፣ እነሱ ሰርተው መለወጥ እንችላለን በዛ ኤሪያ ብሎ ስለማያስቡ፣ በቃ ያው እኔ መቼም ስላልተሰጠኝ ነው ብሎ ስለሚያስቡ ብዙም ጊዜ ሰክሰስ፣ የሌላ ሰው ስኬት ትሬትን ያደርጋቸዋል። ይሄ በጣም ኢምፕሊኬሽኑ እንግዲህ እንዲህ አይነት የአእምሮ ውቅር ያለው ሰው በህይወት ውስጥ ያለበትን ስቃይ፣ መከራ፣ ችግር በዝርዝር እናያለን በኋላ ላይ። በጣም ከፍተኛ ነው። ለራሱ የሚኖረው አመለካከት፣ ሰልፍ ስቲሙ፣ በራስ መተማመኑ ምኑ ብዙ ጊዜ ፕሮብለም ላይ ይወድቃል ማለት ነው። ለእንዲህ አይነት ሰዎች ስኬት ማለት ምን ማለት ነው? የተገደበ የአእምሮ ውቅር ያላቸው ሰዎች ለነሱ ስኬት ማለት proving that they are smart ማለት ነው። ስኬት ማለት ለነሱ በተፈጥሮ ስማርት መሆናቸውን፣ ብልህ መሆናቸውን ማረጋገጥ መቻል ነው። በቃ በየሄዱበት ቦታ የሆነ ነገር ያላቸው ነገር ካለ እሱን ኤቭሪባዲ እንዲያረጋግጥላቸው ይፈልጋሉ ማለት ነው። ቫሊዴት ራሳቸውን ማድረግ ይፈልጋሉ። ይሄን ይችላሉ፣ በቃ ይሄ ነገር የኔ አቅም ነው፣ በተፈጥሮ የተሰጠኝ ነው። ለምን? በተፈጥሮ መሰጠት ብቻ ስለሆነ የሚያምኑት ያንን ነገር እንዲረጋገጥላቸው ይፈልጋል። ያ ነገር አትስቴክ ከሆነ ወይም ችግር ውስጥ ከወደቀ፣ ሰዎች አልቀበል ካላቸው፣ ሰዎች ይሄ ያንተ ብቃት አይደለም እዚህ ጋር ችግር አለብህ ብሎ ጥያቄ ካነሱባቸው ከባድ ፈተና ውስጥ ነው የሚወድቁት። ስሜታቸው በጣም ነው የሚጎዳው። ምክንያቱም ማንነታችንን አጣን ብሎ ነው የሚያስቡት። ኮንፊደንስ አለን ብሎ የሚያስቡበትን ነገር ሰው እንዲነካባቸው። ስለዚህ በየሄዱበት ቦታ ቅድሚያ ቶሎ ብሎ ያላቸውን አቅም የማሳየት እሽቅድድም ውስጥ ነው የሚገባው። እንዲነኝ ብሎ ያን ነገር ለመግለጽ ይቻኮላሉ። ሰዎችም እንዲያረጋግጡላቸው ይፈልጋሉ። ስለዚህ ስኬት ማለት ለነሱ ማረጋገጫ ማግኘት ነው፣ ማህተም። በቃ ይሄን ነገር ትችላለህ፣ ኤቭሪባዲ ሹድ ትችላለህ ሊላቸው ይገባል። ራሳቸውም በቃ ያንን ነገር ይችላለሁ ብሎ ግን ጭንቀት አለው። ለምን? ድንገት ካልቻሉ ከፍተኛ የሆነ ሳይኮሎጂካል ብሬክዳውን፣ መሰበር ይገጥመናል ብሎ ስለሚያስቡ፣ ከተሰበሩ ደግሞ መጠገኑ ቀላል አይደለም ይሆን ማለት ነው። ስኬትን እንዲህ ነው የሚለው። ውድቀትንስ እንዴት ነው የሚረዱት? ሰው ልጅ ይወድቃል አይደል? የሰው ልጅ አንድ አካል ነው መውደቅ ማለት። ሴትባክ፣ ችግር፣ ቻሌንጅ ምናምን ሲገጥማቸው ምን ማለት፣ ለምሳሌ ተማሪዎች ከሆኑ መጥፎ ውጤት ካመጡ፣ ከሆነ ነገር ከተባረሩ፣ የሆነ ስራ ሰርተው ፕሮፖዛል ምናምን አቅርበው ኖ ከተባሉ፣ ሪጀክትድ ከሆኑ፣ የሆነ ሚቲንግ ላይ የሆነ ሐሳብ አቅርበው ሐሳባቸው ውድቅ ከተደረገባቸው ምንድነው ብለው የሚያስቡት?
ስማርት አይደለሁም ማለት ነው፣ ታለንትድ አይደለሁም፣ ተሰጥኦ የለኝም ማለት ነው፣ ብልህ አይደለሁም በዚህ ጉዳይ ማለት ነው ብሎ ይደመድማሉ። ስለዚህ ለነሱ ኤቭሪቲንግ ፐርሰናል ነው፣ ስቃይ ነው። ፐርሰናል ነው ማለት በቃ ማንነታቸውን ሁሉ ጊዜ ኮስችን የሚያደርግ ነው ማለት፣ ጥያቄ ውስጥ ጥያቄ ምልክት የሚጥል ነው ማለት ነው። ስለዚህ ፔንፉል ነው በቃ ኤኒ ታይም የሆነ ቻሌንጅ በገጠማቸው፣ የሆነ ቻሌንጅ የሚያረጋቸው ሰው፣ ሐሳባቸው የሚቃረን ሰው፣ የሆነ ችግር ወይም የሆነ ነገር ውድቀት ምናምን ለጊዜው ከገጠማቸው ውስጣቸው የሚነግራቸው ነገር እቺ ችግር የተፈጠረችው በዚች ምክንያት ነው ብቻ ሳይሆን አንተ ችግር ስላለብህ ነው፣ ስማርት ስላልሆንክ ነው፣ ብልህ ስላልሆንክ ነው፣ ታለንትድ ስላልሆንክ ነው የሚል ምላሽ ነው የሚሰጠው ማለት ነው። ስለዚህ በሰክሰስና በፌለር፣ በስኬትና በውድቀት፣ ለስኬትና ለውድቀት የሚሰጡት ትርጓሜ በጣም ጠባብ ነው ማለት ነው። በጣም ብዙ ማያሻገር ነው ማለት ነው። አቅማቸውን አዳዲስ አቅም እንዳይጠቀሙ የሚያደርግ ነው ማለት ነው። ስለዚህ እነዚህ ሰዎች ምን ብሎ ያስባሉ? ኦኬ በተፈጥሮ የተሰጠን ነገር ነው ስኬት፣ ፕሩቭ ማድረግ ነው የሚጠበቅብን፣ ማሳየት ነው ብሎ ካሰቡ ኢፈርት ለነሱ ባቲንግ ነው፣ መጥፎ ነገር ነው፣ መድከም ነው። ስማርት አለመሆንን ማረጋገጥ ነው፣ ታለንትድ አለመሆንን ማረጋገጥ ነው። because if you were need በቃ ስማርት ብትሆን ኖሮ ኢፈርት አያስፈልግም ነበር። አሁን ሳወራ ሩቅ ነገር ይመስላል አይደል? ሃይ ስኩል ስንማር ታስታውሳላችሁ? ወይም ኤሌመንተሪ፣ ኢቭን ዩኒቨርሲቲ፣ አሁንም ኢቭን የሚያነብሰው የሚጥርሰው ምናምን ብዙ አንባቢ ብዙ ረጅም ሰዓት የሚያነብ ከሆነ እሱ እኮ አይገባውም አይደል? ስለዚህ ምን ያደርጋል ተማሪ? ብዙ ጊዜ እንዳላጠና ለማስመሰል ይሞክራል። ለሊቱን ሙሉ ቁጭ ብሎ አጥንቶ ጠዋት ሲመጣ እኔ ምንም እኮ አላነበብኩም እንዲሁ ነው የሚገባኝ። ለምን? ሶሳይቲ ፕሬዝ የሚያደርገው ማህበረሰባችን የሚያደንቀው የፊክስድ ማይንድ ሴትን መሆኑን ነው የሚያሳየው። ኢፈርት ካደረገ በቃ ይሄ ሰውዬ ተፈጥሮ የለውም አይችልም ማለት ነው፣ አያደንቅም። እንደውም ራዘር ግን ኢፈርት ያደረገው ነበር አይደል መደነቅ የነበረበት። በኢፈርቱ ካመጣ ሊደነቅ ይገባል። ግን እንደዛ ነው። ስለዚህ ኢፈርት እንደማያደርጉ ወይም ትግል እንደማያደርጉ ማሳየት ነው የሚፈልጉት። አረ ምንም ሳልዘጋጅ እኮ መጣው ብሎ የሚደንቅ ነገር ማቅረብ ነው። ተደብቆ ራሱ ቢዘጋጁ ማድረግ የሚፈልጉት እንደዛ ነው። ስለዚህ ብዙ ጊዜ በሃርድ ወርክ አያምኑም ማለት ነው፣ ጠንክሮ በመስራት። ሌላው everything is about good news and bad news about your precious traits። ሁሉ ጊዜም እነሱ ጋር ስትሆኑ ሁሉ ነገር ለሁለት ነው የሚከፈለው፣ መጥፎ ዜና ወይም መልካም ዜና፣ ዱብዳ ነው ወይም እድል ነው። ህይወት ግን እንደዛ አይደለም አይደለ? ህይወት አንድ ጉዳይ በተለያየ መነጽር ሊታይ ይችላል። ቻሌንጅ ቢመጣም ልንሻገረው እንችላለን ምናምን። እነሱ ጋር ግን በቃ ወይ መጥፎ ነው ወይ ጥሩ ነው፣ ወይ ጎበዝ ነህ ወይ ሰነፍ ነህ። ሁሉ ነገር ለሁለት ነው የሚከፈለው። ዳይኮቶማይዝድ ነው፣ ጥቁር ነው ነጭ ነው፣ ጎበዝ ነው ሰነፍ ነው፣ ታለንትድ ነው ታለንትድ አይደለም፣ እንዲህ ተብሎ ነው የሚከፈለው። ስለዚህ ብዙ ጊዜ ወይ መጥፎ ዜና ነው ወይ ጥሩ ዜና ነው ለነሱ። ብዙ ጊዜ እንዲህ አይነት ሰዎች ምን ይገጥማቸዋል ካላችሁ፣ በጥረት ካላመኑ፣ ሁሌ ፕሩፍ ማድረግ የሚፈልጉ ከሆነ፣ ክሪቲክስ ሲመጣላቸው ማይቀበሉ ከሆነ፣ ውድቀት በተከሰተ ሰዓት የሆነ ነገር ላይ ብቻ ወደኩ ሳይሆን በቀን ያልችልም ብሎ የሚያስቡ ሰዎች ከሆኑ ብዙ ጊዜ በምን ይደጋሉ? ብዙ ጊዜ ዲስአፖይንትድ ይሆናሉ። ብስጩ ሰዎች ናቸው። ቶሎ ነው የሚከፋቸው፣ ቶሎ ነው ራሳቸው የሚጠሩት እና ፔሲሚስት ናቸው። አቲቲዩዳቸው አመለካከታቸው ኔጌቲቭ ይሆናል ማለት ነው። ፖዚቲቭ ሊመጣ አይችልም። ለምን? በቃ በፍርሃት በጭንቀት ውስጥ ያሉ ሰዎች ናቸው። ግን ሰው ላያቅባቸው ይችላል፣ አንዳንዴ ሊያስመስሉ ይችላሉ። ባይ ዘ ወይ ፊክስድ ማይንድ ሴት ለሰነፍ ሰው ብቻ አይደለም። በጣም ጎበዝ ሆኖ ትልቅ ደረጃ የደረሱ ምናልባትም በጣም ትልቅ እንደዚህ ይሄ ስኬታማ ሰው ብለን የምንጠራቸው ሰዎች ውስጥም የፊክስድ ማይንድ ሴት ባህሪዎች ሊኖሩ ይችላሉ። የተገደበ ማይንድ ሴት ባህሪዎች ሊኖሩ ይችላሉ። ግን ሁሌም በጭንቀት ሁሌም በህመም በፔን በዲፕሬሽን በድብት ህይወታቸውን የሚመሩ ናቸው ማለት ነው። ይሄን እንግዲህ አይነት የተገደበ ማይንድ ሴት ይሄን የተገደበ ማይንድ ሴት ከውስጡ ያለው እምነት ምንድነው? ኮር ቢሊፍ ቅድም ለመናገር ሞክሬያለሁ፣ ግን ትንሽ ዘርዘር አድርጌልኝ በጣም ወሳኝ ነገር ስለሆነ ማለት ነው። እምነት ነው ብለናል አይደል? ቅድም ማይንድ ሴት እምነት ነው። ስለዚህ አንዱ እምነት ምንድነው ብለናል? ኢኔት አቢሊቲ ነው፣ በተፈጥሮ መቻልን የሚያበረታታው ማለት ነው። at the heart of fixed ማይንድ ሴት ምን የሚል እምነት አለ?
ኢንተለጀንት የሚባለው ታለንት የሚባለው አቢሊቲ የሚባለው ወይም ብልህነት ታለንት ተሰጥኦ የምንለው ነገር ወይም ብቃት አቢሊቲ የምንለው ነገር ልክ እንደ አይን ከለር ነው ወይም እንደ ቆዳ ከለር ነው ብሎ ማመን ማለት ነው። እኔ ስለ ቆዳዬ ከለር ምንም ማድረግ አልችልም አይደል? ስለ አይኔ ከለር ጥቁር ነኝ፣ በቃ ጥቁር ነኝ። የአይኔ ከለር እንዲህ አይነት ነው፣ ይሄው ነው። የፀጉሬ ከለር ይሄ ነው። መቼም ትንሽ ነጫጭ ነገሮች ስላሉ ቀለም ልቀባው ብችልም ግን እውነታው አይለወጥም። ስለዚህ ከለሩ ከለር ነው፣ ተፈጥሮ የሰጠኝ ነው። ስለዚህ ልክ እንደዛ ምን ብሎ ያስባሉ እነሱ? አቅምም እንደዛ ነው። እንደ ቆዳ ከለር በተፈጥሮ የተሰጠህ ነው ብሎ ያስባሉ። ይሄ ምን ያመጣል ነው አሁን ዋናው ነገር። ቅድም ወዳልኩት ነገር ያመጣል ማለት ነው። ሰው ልጅ ደግሞ በተፈጥሮ ምን አለው? ኢናዱኬሲ አለው፣ ክፍተት አለው። ስለዚህ ምንድነው ማለት ነው? ያንን ክፍተት ሁሌም ለመደበቅ ይሞክራሉ ማለት ነው። ስለዚህ ሽሽት ላይ ናቸው እነዚህ ሰዎች ማለት ነው። ክፍተት አለብን ብሎ ያሰቡት ነገር ካለ ሄዶ ለመማርና ለመለወጥ ለማሳደግ ሳይሆን የሚፈልጉት ክፍተት አለብን ብሎ ያሉትን ነገር ሸፍነው ማለፍ ይፈልጋሉ። ስለዚህ ሸፍኖ ሲያልፉ ምን ይከሰትባቸዋል? መማር አይችሉም ማለት ነው። ማደግ አይችሉም ማለት ድንገት ከከተትካቸውና አዲስ ነገር ውስጥ ከከተትካቸውና ማይችሉት ነገር ከሆነ በጭንቀት ሊያብዱ ይደርሳሉ ማለት ነው። ለምን ካልቻሉ ያንን ነገር አልቻሉም ማለት ማንነታቸው ተነካ ማለት ነው። አልተሰጣቸውም በተፈጥሮ ብለው ስለሚያስቡ ማለት ነው። ስለዚህ ይሄ ነው። ስለዚህ ይሄ ምን ይፈጥራል? ሁለተኛው ብሊፋቸው ኮር ብሊፋቸው ምንድነው? they fear exposure። ይሄ በጣም በቃ እንደው በጣም ትልቁ የሚያሳጣቸው ነገር አዳዲስ ኤክስፖዠሮችን ምንድነው በአማርኛ ኤክስፖዠር? አዳዲስ ኦፖርቹኒቲም ቢኖር ክስተትም ቢኖር ሁኔታ ቢኖር ለአዳዲስ ነገሮች ፍርሃት አላቸው። ለምን? ጀጅ እንደረጋለን። አዲስ ነገር ነው፣ አያውቁትም አይደል? እርግጠኛ አይደሉም አይደል? ድንገት ፌል ካረጉ ሰዎች ጀጅ ያረጉናል። ጀጅ ያደረጉን ደግሞ ማለት በቃ አለቀልም ብሎ ስለሚያስቡ ሁሌም ለአዲስ ነገር ራሳቸውን አያጋልጡም ማለት ነው። ይሄ እንግዲህ ምን ያህል እስር ቤት እንደሆነ አስባችሁታል? it's a prison እኮ በቃ እስር ቤት ነው፣ በሆነች እንትን ውስጥ የሚኖር ህይወት ማለት ነው። ስለዚህ አዲስ ነገር መሞከር ለነሱ በጣም ትልቅ ችግር ነው የሚፈጥረው። ይፈራሉ በጣም። they avoid challenge because they fear failure that will expose their perceived lack of ability ማለት ነው። ስለዚህ ኤኒ ቻሌንጅ የሚያደርጋቸው ነገር ከመሰላቸው፣ የሚያስቸግራቸው ነገር ከመሰላቸው፣ አቅማቸው የሚፈታተን ነገር ከመሰላቸው፣ በቀላሉ ማኔጅ አናደርገውም ብሎ ካሰቡ አቮይድ ነው የሚያደርጉት። ምክንያቱም ያንን ቻሌንጅ ለመጋፈጥ ትግል ውስጥ ገቡ ማለት ትንቅንቅ ውስጥ ገቡ ማለት አይችሉም ማለት ነው በእነሱ አካሄድ ማለት ነው። ስለዚህ አይችሉም ማለት ነው ደግሞ ማለት ተፈጥሮ አልሰጣቸውም ማለት ነው። ፌል አረጉ ማለት ነው። ስለዚህ ራሳቸው መጥላት ውስጥ ስለሚከታቸው አይፈልጉም ማለት ነው ቻሌንጅ። they see failure as a personal problem ማለት a reflection of their inherent limitation። ፌለርን በቃ በውስጤ ልክ ከለሬ ጥቁር እንደሆነው ፌል የማደርገው ነገር ውስጤ ላይ ኢንሄረንት በተፈጥሮ ከችግር ጋር ስለተፈጠሩ ልክ አሁን ሰዎች በተለያየ ችግር ይፈጠራሉ አይደል? አንዳንድ ጊዜ ወይ እግራቸው የሆነ ነገር ሆኖ ይፈጠራሉ፣ ወይ እጃቸው የሆነ ነገር ሆኖ ይፈጠራሉ። ብዙ ማልፎርሜሽኖችን ይዞ ይፈጠራሉ አይደል? እነሱም ልክ የሆነ ነገር አልቻሉም ፌል አደረጉ ማለት ሲፈጠር በቃ ልክ አንድ አይን የለኝም ወይ እግር የለኝም የሆነ ነገር የለኝም እንደማለት ነው ብሎ ያስባሉ። በመማር መለወጥ ይችላል ብሎ ስለማያስቡ ማለት ነው። ቅድም ያየነው ሶስተኛ ኢፈርት አዘ ትሬት ነው የሚያዩት ብለናል። እሱን አልደግመውም። አራተኛ በጣም ኢምፖርታንት የሆነው ካራክተራቸውን ወይም ካራክተራችሁ ላይ ብታዩ ቼክ እንድታረጉት የምፈልገው ዲፌንሲቭ እና ዲናያል ውስጥ ናቸው። ዲፌንሲቭ ነው ማለት የሆነ ፊድባክ ከተሰጣቸው የሆነ ግብአት ከተሰጣቸው ወይም እንዲሰራ ከተባለ ወይም ለምን እንዲያላረጋችሁም ተብሎ ሰው ኮችን የሚያረጋቸው ሰው ከመጣ ዲፌንድ ነው የሚያደርጉት። በፍጹም አይሆንም፣ ልክ አይደለም፣ እንዲህ አይደለም፣ በቃ መከራከር ነው ስራቸው። ራሳቸውን ዲፌንድ ማድረግ ግዴታቸው ነው ቢሳሳቱም ማለት ነው። ስለዚህ ሁልጊዜም ካራክተራቸው they want to be always right፣ ሁሌም ትክክል እንደሆኑ ማረጋገጥ ይፈልጋሉ ማለት ነው። ስለዚህ ዲፌንድ ያደርጋሉ። ዲፌንድ ብቻ ሳይሆን የሚያደርጉት ይክዳሉ።
ራሳቸውን ዲፌንድ የማድረግ ጥጉ ምን ይደርሳል? የሆነ እውነታ የተጨበጠን ነገር ያምናምና አረ በፍጹም እንዲህ አልነበረም አላየሁትም አላውቀውም ይላሉ። ለምን? ራሳቸውን ፕሮቴክት ለማድረግ ማለት ነው። ስህተት ቢሰሩ ራሱ አይቀበሉም። ያንን ስህተት እኔ ያልሰራሁትም ብሎ ነው የሚያስቡት ማለት ነው። ስለዚህ ስህተት የሰሩት እንዲና ያደርጋሉ። ሌሎቹን ብዙ ጊዜ በመውቀስ ይታወቃሉ። ብዙ ጊዜ ኤክስኪዩዝ ያደርጋሉ ኢሜጃቸውን ለመጠበቅ። እንዲህ ስለገጠመኝ ነው፣ እንዲህ ስለገጠመኝ ነው፣ ስላልቻልኩ ነው ይቅርታ አይሉ። አለመቻል የሚባልን ቃል አይወዱትም ማለት ነው። ድንገት ክሪቲሳይዝ ተደረጉ ማለት ጥይት እንደተተኮሰባቸው ነው የሚቀርቡ። ፐርሰናል አታክ ተደረኩ ብሎ ነው የሚያስቡት። ያ ሰውዬ እኮ ምናልባት ሐሳብ ነው የሰጠው፣ በዚህ በልኩ ብታየው እንዲህ ብታረገው ሲባል፣ እነሱ ግን እንደዛ አይደለም የሚሉት። አችልም፣ አትረባም፣ በቃ ብቃት የለህም ብሎ ፐርሰናሊ አታክ እንዳረጋቸውና ፐርሰናሊቲያቸውን እንደተጋፋ ነው የሚቆጥሩት ማለት ነው። ይሄ ከባድ በሽታ ነው። የመጨረሻው አምስተኛው ኮር ቢሊፋቸው ቅናት ብዙ ጊዜ ይዛቸዋል ማለት ነው። ሌሎች ሲሳካላቸው፣ ሌሎች በብቃት የሆነ ነገር ሲወጡ እነሱ ጋር ክፍተታቸው ይታያቸዋል እና ብዙ ጊዜ ኢንቫይ ያደርጋሉ፣ ይመቀኛሉ ነው የሚባለው። የመመቃኘት ኔቸር ይኖርባቸዋል ማለት ነው። ብዙ ጊዜ ለምንድን ነው ይሄን የሚያስቡት? ሰርቶ አለፈለት ብሎ ሳይሆን የሚያስቡት በተፈጥሮ ስለሆነ እሱ የተሳካለት፣ እኔ ደግሞ እዚህ ጋር ተፈጥሮ ስላላገዘኝ ነው ብሎ ስለሚያስቡ በሃርድ ወርኩ ነው ብሎ ፕሬዝ ማድረግ አይፈልጉም። ስለዚህ ቅናት ውስጥ ይገባሉ፣ ምቀኝነት ውስጥ ይገባሉ ማለት ነው። ስለዚህ እነዚህ አምስቱ ኮር ቢሊፍ ናቸው ማለት ነው። ምንድናቸው? አንደኛ ኢኔት አቢሊቲ ነው፣ ችሎታ በተፈጥሮ ነው የሚመጣው ይላሉ። ሁለተኛ አዲስ ነገር ለመሞከር ከፍተኛ ፍርሃት ይኖርባቸዋል። ሶስተኛ ጥረትን እንደ መጥፎ ነገር ይገነዘባሉ። አራተኛ ሁል ጊዜም ራሳቸውን ዲፌንድ ማድረግ መከላከል ይፈልጋሉ፣ ሌሎችን መውቀስ ይፈልጋሉ። አምስተኛ ስኬታማ በሆኑ ሰዎች ላይ ብዙ ጊዜ ከፍተኛ የሆነ ቅናት ያድርባቸዋል ማለት ነው። ስለዚህ የተገደበ የአእምሮ ውቅር ያላቸውን ሰዎች ካራክተር አየን አይደል? ምን አይነት እምነት እንዳላቸው እንግዲህ የተወሰኑት ራሶቻችንም ላይ እኛም ላይ ሊኖሩ ይችላሉ። ቼክ ማድረግ ነው። አሁንም ወደ ሰው አይደለም የምናየው፣ ወደ ራሳችን ነው የምናየው። በጥቅሉ እነዚህ መኖራቸው ምን ኮንሲኩዌንስ ይኖረዋል ነው ጥያቄው። ምን ውጤት ይፈጥራል? ምን ችግር ይፈጥራል ነው። ችግሩ ከባህሪዎቹ ጋር ይገናኛሉ። ለምሳሌ የተገደበ የአእምሮ ውቅር ያለው ሰው አቅሙን መጠቀም አይችልም። ሬዲዩስድ የሆነ ፖቴንሻል ነው ያላቸው። ምክንያቱም ለመማር፣ ለመልፋት፣ ለማደግ ዝግጅት ስለሌላቸው በተፈጥሮ ነው ብሎ ስለሚያምኑ አቅማቸውን እዚች ምድር ላይ ሳይጠቀሙ ያልፋሉ ማለት። ወይም ደግሞ ከተጠቀሙም የተወሰነ እርግጠኛ የሆኑባትን ብቻ አቅም ይዘው ነው የሚሄዱት። በጣም ሰፊ አቅም እያላቸው አቅማቸው ተሸብቦ ይቆያል ማለት ነው። ይሄ አንዱ ኮንሲኩዌንስ ነው ማለት ነው። ሁለተኛው ኮንሲኩዌንስ ኮንፊደንስ ያላቸው ይመስላሉ፣ ግን ለራሳቸው ያለው ሰልፍ ስቲም ዋጋ በጣም ዝቅ ያለ ነው። ምክንያቱም ብዙ ጊዜ ይደበደባል። ስለራሳቸው ያለው ግምት የተለያየ ሁኔታ ላይ ይፈተናል። ስለዚህ ሁሌም ፔን አላቸው፣ ህመም አላቸው እና ኮንፊደንስ ያላቸው ይመስላሉ ሲታዩ፣ በራስ መተማመን ያላቸው ይመስላል፣ ግን ለራሳቸው የሚሰጡት ዋጋ ብዙም ትልቅ አይደለም ወይም የወረደ ነው። ሶስተኛው ብዙ ጊዜ ስትረስ እና አንዛይቲ ውስጥ ይገባሉ፣ ጭንቀት ውስጥ ይገባሉ፣ ይፈራሉ። ለምን? አዲስ ነገር ሲገጥም ለነሱ ትሬት ነው። ሰው ሲሳካለት ለነሱ ትሬት ነው። ድንገት ከወደቁ ለነሱ ትሬት ነው። ቻሌንጅ የሚያደርጋቸው ነገር ከመጣ ለነሱ ትሬት ነው። ፊድባክ ከተሰጣቸው ይሄ ሁሉ ትሬት ነው። ይሄ ሁሉ ነገር እነሱን የሚያጠቃ ነገር ነው እና ስለዚህ በዛ ምክንያት ሁሌም ስትረስድ ናቸው፣ ጭንቀት ላይ ናቸው፣ ፍርሃት ይላቸዋል ማለት ነው። አራተኛው በጣም የሚያሳዝነው ነገር ብዙ ኦፖርቹኒቲ ሚስ ያደርጋሉ ስለሚሉ ማለት ነው፣ ወይም ስለሚፈሩ ማለት ነው። የሆነ ኦፖርቹኒቲ እድል ይመጣላቸዋል። ያ እድል ትንሽዬ ማያውቁት ነገር ከመሰላቸው ሰውን ጠይቀው ከመማር ይልቅ አይቅርብኝ ብሎ የለመድኩት ነገር ይሻለኛል፣ ከኮምፎርት ዞናቸው አይወጡም ማለት ነው። ከምቾት ቀጠናቸው ስለማይወጡ ብዙ ጊዜ ኦፖርቹኒቲ ላክ ያደርጋሉ። አንድ ሰው ሙሉ አቅሙን ካልተጠቀመ፣ በራሱ ያለው መተማመን ዝቅ ካለ፣ ኦፖርቹኒቲን መጠቀም ካልቻለ፣ ስትረስ ውስጥ ከሆነ ቢሳካለትም አልተሳካለትም፣ ደህንነቱ ራሱ ጥያቄ ውስጥ ነው የሚሆነው። ስኬቱም የተገደበ ስኬት ነው የሚሆነው። ለምን? ኦፖርቹኒቲ ካልተጠቀመ በሚገባው መልኩ አያድግም። ሙሉ አቅሙን አውጥቶ ካልተጠቀመ፣ ቻሌንጅን ማለፍ ካልቻለ፣ ከፈራ፣ ስለዚህ ሰክሰሱም ስኬቱም የተገደበ ነው። ብዙ ጊዜ እንደ ቢልኮር ምን እንላለን? አንሎኪንግ ፖቴንሻል ክሬቲንግ ቫልዩ። ፖቴንሻላችንን አንሎክ እናድርግ፣ እንክፈተው ስንል
አንዱ እንግዲህ የምንከፍተው ይሄን የተገደበ የአእምሮ ውቅር ነው። እሱን ስንከፍት ሰክሰስፉል እንሆናለን፣ ቫልዩ ክሬት እናደርጋለን ማለት ነው። እንዴት ነው የምንከፍተው? ሌላ ሴሽን ይፈልጋል፣ ሰፊ ሴሽን ማለት ነው። ስለ ግሮዝ ማይንድ ሴት እና ስላልተገደበው የአእምሮ ውቅርና የተገደበን የአእምሮ ውቅር ወዳልተገደበ የአእምሮ ውቅር እንዴት መለወጥ ይቻላል የሚለውን በሚቀጥሉት ሴሽኖች የምናይ ይሆናል። ዛሬ ለነበረን ቆይታ በጣም አመሰግናለሁ። እንግዲህ እዚህ ሁኔታ ላይ ዲስከስ እያደረጋችሁ ራሳችሁን እየፈተሻችሁ እንደምትሄዱ አምናለሁ። ራሳችሁን ግን ስትፈትሹ ራሳችሁን ብሌም ለማድረግ ሳይሆን መለወጥ ስለሚቻል ለመለወጥ እንዲሆን አደራ እላለሁ።